ተመልከቱ የሩታን ቆራጥ ውሳኔ። ሄርሜላ ነች ድሮም እምታስጠቃው። እውነት ሩታ ባለሽበት ሰላምሽ ይብዛ። ትናንት አንድ ስቶሪ አርጋለች፣ ብዙ ቦታ አይታችኋል ብዬ አስባለሁ። ከዛም ባለፈ መልኩ ደግሞ ወሳኝ ቁም ነገር ነው ትናንትና ቪዲዮ ማብቂያ ላይ ተናግራቸው እየሄደችው። ትክክል እንደዚህ ቆራጥ የሆነ ተናጋሪ አንደበት ነው ለአብርሽ የሚገባው። ተመልከቱ ምን እንዳለች። ሰው ለካ ውስጡ አይገኝም፣ ሁሉም ሰው አስመሳይ ነው ብላ ስቶሪ አድርጋ ነበር በቲክቶክ። ይህንን ስቶሪ ለምን እንዳረገች በዝርዝር ነው ምነግራችሁ። ከዛም በመቀጠል ትናንትና አብርሽ እንደተመለከታችሁት ፍቅርን ይዟት መጥቶ ነበር። ታዲያ በዛ ቪዲዮ ማብቂያ ላይ ሄርሜላም ሩታም ጎተት እያሉ መጥተዋል። ከዛ በኋላ የተከሰተው ነገር አንድ በአንድም ሲነግሩኝ እጅግ ባሉት ነገር በተለይ በሩታ እጅግ ስደነቅ፣ በሄርሜላ ግን እጅግ አዝኛለሁ። ሄርሜላ እንደለመደችው እግር ስር ወድቃ መለመኑን ቀጥላበታለች። በሌላ በኩል ቆራጧ ሩታ፣ እውነት ቀብራራዋ ሩታ ግን ደስ የሚል ነገር ነው ያደረገችው። አብርሽን ልኩን ነግረዋለች። አንድ በአንድ ያለውን ነገር አስደምጣችኋለሁ። የሰው ልቡ ለካ አይገኝም ብላ የተናገረችውን ራሷም የሰጠችውን መረጃም አንድ በአንድ በዚሁ አስደምጣችኋለሁ። እውነት ሄርሜላን ይህን መልእክቴ ደርሷት እሷም ቆራጥ ሆና ራሷን እንድታስከብር እባካችሁ ይህ መልእክቴ እንዲደርስ ሁሉም ሰው ጋር እንዲዳረስ ቪዲዮ ላይክ አድርጋችሁ ጀምሩ። ለቤት አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ የኔም ቤተሰብ ሁኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። አብርሽ ሁለቱን ሴቶች ማፋጀቱ ሳያንስ ዛሬ ደግሞ ሶስተኛ ሴት ይዞ መጥቷል። ሁላችንም እብድ ብለናል። ይህን ተከትሎ ሩታ በስቶሪ ጽሁፏ እኔ ከእንግዲህ ማምነው የለም ለካ ሰው ሁሉ ውስጡ ከባድ ነው ስትል ነው የተናገረችው ሩታ። ከዛም በመቀጠል ከእንግዲህ አብርሽን የምትለማመጥበት ምንም አይነት ምክንያትና አቋም እንደሌላት ነው በደንብ ያስረዳችው። በሌላ በኩል ልቧ ቆርጦ የማይቆርጠው ኧረ ቆይ ምን አስነክቷት ነው ተብሎ በብዙ ቦታ ስሟ የሚነሳው ሄርሜላ ዛሬም እንደለመደችው እኔን አትወደኝም ወይ እያለች ስትለማመጥ እንደነበር፣ ፍቅርን ትቶ ወደሷ እንዲመጣ ስትለምን እንደነበር ነው በዝርዝር አስቀድሞ የቪዲዮ ነገር መረጃው እየደረሰኝ። ሄርሜላ ራስሽን አስከብሪ፣ ሄርሜላ ሁልጊዜ መሳቂያ አትሁኚ። ምንድነው እንደዚህ መሆን? ከአብርሽ ጋር ያለሽ ነገር ምንድነው? ሰው ሲያከብርሽ እንጂ እንደዛ መሆን። ሰው ካላከበረሽ ለምን እንዲትሆኛለሽ? አመት ባልሞላ ጊዜ ውስጥ ወደድኩሽ አለ፣ አፈቀርኩሽ አለ። አንቺ መሬት ሆንሽለት፣ ቀለበት አደረገ፣ ቤተሰቦችሽን ጠየቀ፣ ቤተሰቦቹን ጠየቅሽ፣ ልትጋቡ ነው ሲባል ተመልሶ ወደ ሩታ ሄደብሽ። ይሄ እንኳን ማንቂያ ደውል ነበረ። የሁሉ ሳይበቃሽ ደግሞ ሶስተኛ ሴት ይዞ ሲመጣ ዛሬም ልትለማመጪ መሬት እግር ስር እየሆንሽ ለሱ ክብርሽን ዝቅ እያረግሽ ዛሬም መሳቂያ ልትሆኚ ቆርጠሽ ተነስተሻል። እመኚኝ ዋጋ ያስከፍልሻል። ሩታን ተመልከቻት። ቆራጥ የሆነ ንግግር ተናገረች። ከእንግዲህ ልጄ አላንስም፣ ትዳር ህይወት ይቀጠል ብዬ ነው እንጂ ከዛ ውጪ ምንም የሚያንሰኝ የሚጎልብኝ ነገር የለም፣ በህይወቴማ አትቀልድም ብላ የተናገረችው ንግግር ከሩታ መማር አለብሽ። ሩታ አንበሳ፣ ሩታ ቀብራራ። ትዳር ከሆነ ይሆናል፣ ካልሆነ ጥንቅር ብሎ ይቀራል። ከዛ ውጪ ማንም ሰው መሬት እየላሰ ማንም ሰው መሬት እየለመነ አንድን ሰው መለመን የለበትም። ሄርሜላና ሩታ መጀመሪያም በአቋማችሁ ብትጸኑ፣ ሁለቷችሁ ሴቶች እኛ ተባብረን ይሄንን እናሳፍረው ብላችሁ አብርሽን ብታሳፍሩ ኖሮ ዛሬ ላይ መጮቻ፣ መቀለጃ፣ መሳቂያ አትሆኑም ነበር። ነገር ግን ሁለታችሁም እልህ እየያዛችሁ እርስ በርስ እየተፎካከራችሁ ዛሬ ሄርሜላ ሩታን ትቆጣለች፣ ነገ ሩታ ሄርሜላን ትቆጣለች። በመካከል አብርሽም ዛሬ ከሄርሜላ ጋር ነው መሆኑ ይላል፣ በሌላ ቀን ደግሞ እኔ ከሩታ ጋር ነው መሆኑ ይላል። ሁለቱንም ቀን በተለያየ አይነት ሀሳብ በተለያየ አይነት መልእክት ከሁለቱም ሴቶች ጋር እየሆነ እንመለከተዋለን። ይሄ ሁሉ ነገር ሁሉ እሱ ላይ ጥሩ ልብ እንዲፈጠር አድርጎለት እነሱን መጫወቻ አድርጎ ነበር የከረመው። በስተመጨረሻ ደግሞ ጭራሽ ሌላ ሀሳብና ሌላ ነገርን ይዞ ነው የመጣው። ይሄውም እንግዲህ ሶስተኛ ሴት ይዞ መምጣት ነው። ይሄንን ነገር ግን ሩታ እንደማትታገስ ነው አጠቃላይ ያሉት ነገሮች የሚያሳዩት። በስቶሪ ጽሁፋም ያመላከተው ይሄንን ነው። ዛሬም ሄርሜላ ግን ልቧን አሸፍታ ልቧን ሁሉን ነገር ትታ ሁሉን ነገር ክብሯን ዝቅ አርጋ አብርሽን ለመለማመጥ ቆርጣ ተነስታለች። አብርሽ እንደዚህ ኮንክ እንደዚህ አታድርግ፣ እንደዚህ ከሆነ እንደዚህ ሁን እያለች አሁንም እግሩ ስር እየወደቀች ልትለምነው እንዳሰበች ከፍቅር ጋርም ስታየው ስትለማመጠው እንደነበር ነው በዝርዝር መረጃውን እየሰማሁት። እውነት ሄርሜላ በጣም ነው የምታናድጁ። በጣም ብዙ ኦዲየንስም ባንቺ እየተበሳጨብሽ ነው። በዚህ አይነትማ ነገ አግብቶሽ ትዳር ይዞ እንኳን ሌላ አራተኛ ሴት ይዞ እቤት ቢመጣ አብርሽዬ እኔ ምን አጎደልኩብህ እያልሽ ትለማመጫለሽ እንጂ ቆሳኝ ቆራጥ ሆነሽ ራስሽን የምታስከብሪ ሴት አይደለሽም። የእውነት ታሳፍሪያለሽ። ይሄንንም ነው አስጠንቅቄ እምነግርሽ። በተለይ ደግሞ ይሄንን ከሰሞኑ የሚለቀቅ ቪዲዮ ተመልክታችሁ የሄርሜላ ልሙስሙስ ማለት ልቡን እንዲያብጥ አድርጎታል። የአብርሽ ልብ አብጦ ሌላ ነገር እንዲያስብ አድርጎታል የምትሉ ለሄርሜላ ኮመንት
ኮሜንታችሁን አስቀምጡልኝ። ሩታ ግን ጽሁፍ ላይም እንደምትመለከቷት ለካ የሰው ልቡ አይታወቅም እያለች ነው ካሁኑ ቆራጥ እየሆነች የመጣችው። አንዳንዴ የእውነት ሩታን እኔ በጣም ነው ማደንቃት፣ በምታረገው ነገርም በጣም ነው ሞዳት። አንዳንዴ ሲበዛ ለሰው ልጅ መሪት ስትሆኑ ዝቅ ስትሉ እንደዚህ ነው የምትናቁት፣ እንደዚህ ነው ክብራችሁ ዝቅ የሚለው። የእውነት በሄርሜላ ብዙዎቻችን ተምረናል ብዬ አስባለሁ። እሱ ጭራሽ አፉን ሞልቶ ትናንት ከሰማችሁት ለፍቅር ምንድን ያላት፣ ኧረ እኔ ሁሉም ጋር ጭቅጭቅ ሰልችቶኛል፣ ካንቺ ጋር የድሮ ፍቅር ነው ደስ የሚለው እያለ አፉን ሞልቶ ተናገረ። በየትኛው ጊዜ ነው እስቲ እናንተ ከተመለከታችሁ? ከሩታ ጋር ጭቅጭቅ ሊሆን ይችላል። ከሄርሜላ ጋር መቼ ነው ተጨቃጭቆ የሚያውቁት? መቼ ነው ሄርሜላ ጭቅጭቅ ፈጥራ አብርሽን አስቀይማ የምታውቀው? ሁሌ እሺ እንዳለችው፣ ሁሌ መሬት እግር ስር እንደወደቀች፣ ሁሌ አብርሽ እንደዚህ አትበሳጭ፣ አብርሽዬ እንዲያትከፋ እያለች ብዙ ነገር እሱ ሌላ ሴት እንኳን ይዞ ብዙ ነገር ሲያረጋት ሁሌ እንደተለማመጠች ነው። አንድ ቀን እንኳን ተጨቃጭቆ አታውቅም። ነገር ግን ሁሉንም ደግነቷን፣ ሁሉንም መልካምነቷን፣ ሁሉንም ለፍቅር ስትል የከፈለችውን ዋጋ በዜሮ አባስቶ አፉን ሞልቶ ለፍቅር ያለውን ተመልክታችኋል። ሁሉም ተጨቃጫቂ ናቸው። ለኔ የምትሻለኝ ፍቅር ነው፣ ፍቅር አንቺ እኮ ምርጥ ሰላማዊ ሰው ነሽ ሲል ነው የተመለከትነው። ይሄ ነገር ዋጋ ያስከፍልሃል። እውነት አብርሽ ይሄን ነገር በተለይ ከፍቅር ጋር የጀመራችሁት ነገር ለፕራንክ ለድራማም ቢሆን በስተመጨረሻ ዋጋ ያስከፍላችኋል። የእውነት ወደ ፍቅር መመለስን ፈልገ ከሆነ እዚህ ጋር እንደ ጥባጥቤ የምትጮትበት የሴቶች ህይወት በስተመጨረሻ ላንተ መጥፎ ነገር ነው ይዞብህ የሚመጣው። ቤተሰቦችህ የሚሉትን ነገር ሁሉ እየተውክ፣ የቤተሰቦችህን ነገር ወደ ጎን እየተውክ፣ ጭራሽ ደግሞ ሶስተኛ ሴት ይዘህ መጥተህ ከፍቅር ጋር ህይወትን ቀጥለ ሌላ ድራማ መፍጠርን አስበሃል። ፕራንክ አድርገህ ሁለቱን ሴቶች ለመፈተንም ከሆነ እመነኝ ይሄ ማትሪክ አይደለም። እመነኝ ይሄ ሌላ የትልቅ የፈተና ሲኦሲ መመዘኛ አይደለም። ይሄ የህይወት ጉዳይ ነው። ፈትነህ እንደዚህ የምታገባት ሴት ማንም የለችም። ለፕራንክ ብለሽ ተጠግተሽ ከሆነ ፍቅር አንቺን በስተመጨረሻ ህዝቡ ነው የሚያዝንብሽ። ብዙ ነገር ስትሆኚ የልጅሽ አባት ብዙ ነገር ሲበድልሽ፣ ብዙ ነገር ስታነቢ የኢትዮጵያ ህዝብ ነው ያንቺ ተከታዮች ሁሉ አብረው ቆመው ላንቺ ሲከራከሩ ሲለምኑልሽ የነበረው። ዛሬ አንቺ የሴት ልጅ እንባ ምን እንደሆነ ረስተሽ ነው ዛሬ በእነዚህ ሴቶች ላይ አንቺም ቆርጠሽ የተነሳሽው ብለሽ ሁለቱ ሴቶች ሲመጡ እምናገራቸውን አቃለሁኝ እያልሽ ስትናገር የነበረው። ሩታማ ላንቺ አታንስም። አንዳንዴ መልሷም ያኮራል። ሩታ ልካችሁን ነግራችሁ ነው አፋችሁን የምታስይዛችሁ። ሄርሜላ ነች አንዳንዴ አስጠቂ። ለካ ሰው መሬት ሲሆንም እንደዚህ ብስጭት ንድድ ያረጋል። ሄርሜላ እባክሽ ህዝቡ ሁሉ እየተናገረሽ ነው። ሁለቱ ሴቶች አቋም የያዙ ከዛም ባለፈ ደግሞ ራሳቸውን ያስከብሩ እያለ ብዙ ሰው እየተናገረ ነው። ይሄን መልእክት እነሱ ጋር እንዲደርስ ሄርሜላም ጠንቀቅ ኮራ ብላ ራሷን እንድታስከብር ኦዲየንስም እንዳይከፋባት የተቻላችሁትን መልእክት ለሷም እንዲደርስ አድርጉልኝ። አለበለዚያ ፍቅርንም አምጥቶ ሶስት ሴት ሲንጫጫ ማየት ግን እውነት ያናድዳል። ሩታ ከእንደዚህ አይነት ድብልቅልቅ ነገር ራስሽን አስከብረሽ ውጪ። የልጅ እናት ነሽ። በስቶሪ ጽሁፍሽ ቆራጥ ነገር አሳይተሽናል። አሁንም ቢሆን ክብርሽ በማይገኝበት ቦታ እንደማትቀመጪም ጠንቅቀን እናቃለን። ይሄን ነገር አስከብረሽ መውጣት እንዳለብሽም ነው በደንብ የምንነግርሽ። ሄርሜላም ቢሆን ወላዋይነትሽን ትተሽ ለሱ መነጠፍሽን ትተሽ በዚህን ያህል ደረጃ የምከፍለው የፍቅር ህይወት የለኝም ብለሽ ከዚህ ህይወት ውጪ። አለበለዚያ ይሄን ግለሰብ ነገም አግብተሹ ባንቺ መጫወቱ ሌላ ሴት ይዞ መምጣቱ አይቀርም። ነገም ልትለማመጪ ነው። ነገም ለሱ አብርሽዬ እያልሽ መጫወቻው ልትሆኚ ነው። ዛሬ ላይ ነው ቆመሽ የምታስቢው። ዛሬ ላይ ነው ነገሮችን የምትወስኚው። ይህንን መልእክቴን እንደ ቀልድ አትመልከቺ። ከሰሞኑ ባለው ነገር እጅግ ባልተጠበቀው አብርሽ ወደ ድሮ ፍቅረኛው መሄዱን አስመልክቶ እናንተስ ምን አይነት ሀሳብ ምልከታላችሁ? በኮመንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም